የመቀደስ፣ የበደል፣ የሰንጠር፣ የአበይት በዓላት እንደዚህ ያለ በጣም ብዙ አይነት መስዋዕቶች ይቀርባሉ። የእነዚህ መስዋዕቶች ዋና ዓላማ ከጊዜያዊ ኃጢአት ሕዝበ እስራኤልን ነፃ ማድረግ ነው። በአዳም ኃጢአት ምክንያት በእኛ አነጋገር ምሕረት ኃጢአት የሚባል በውጮቹ አነጋገር ደግሞ አንቻሲ የሚባል የዕለት ዕለት ገቢራዊ ኃጢአት በአዳም በቀደመው ኃጢአት ምክንያት ወደ ሰው ገብቷል። ይህ ማለት ነው አባታችን አዳም እግዚአብሔር በፈጠረው ጊዜ ንጽሕና ቅድስና ነበረው በገነት እያለ። ልክ ዕፀ በለስን በበላበት ቅጽበት ባህሪው ይኮሰኩላል። ባህሪው ሲኮሰኩል ጸጋው ይጋፈፋል። ያን ጊዜ የአዳም ሰውነት ለኃጢአት የሚያዘነብል ወደ መሆን ይሻገራል። ከዛ በኋላ ራሱ አዳም ከአዳም የተወለዱ የአዳም ልጆች በአጠቃላይ ገቢራዊ ኃጢአት የሚሰሩ ወደ መሆን ይወርዳል። በዚህ ምክንያት ከቀደመው የአዳም ኃጢአት የትኛውም አይነት መስዋዕት ይቅርታ ሊያመጣ አይችልም። ከጊዜያዊ ኃጢአት ግን ይቅርታ የሚያመጡ የተለያዩ መስዋዕቶች ሊኖሩ እግዚአብሔር ፈቀደ። በዚህ ምክንያት ሰዎች በዚህ ዓለም ሲኖሩ በአዳም ኃጢአት ከመጠየቃቸው በተጨማሪ በራሳቸው ሌላ ኃጢአት ሰርተው ተጨማሪ ጥያቄ ስለሚጠየቁ ለዛ ለጊዜያዊ ኃጢአት የሚቀርቡ የተለያዩ መስዋዕቶች ተሰሩ። በዚህ አማካኝነት ዓመቱ በሙሉ የዕለት፣ የወር፣ የሰንበት፣ የአበይት በዓላት የተባሉ የተለያዩ መስዋዕቶች ይቀርባሉ። ልብ በሉ፣ የሚቀርቡ መስዋዕቶች የበግ ሊሆን ይችላል፣ የላም ሊሆን ይችላል፣ የፍየል ሊሆን ይችላል፣ የርግብ ሊሆን ይችላል። እነዚህ መስዋዕቶች የሚቀርቡት ለሰው ኃጢአት ነው። እንደምታውቁት እነዚህ እንስሳት በራሳቸው ምንም እውቀት የሌላቸው ኃጢአትን መስራት የማይችሉ ሰው ከሰራው ኃጢአት ጋር ትብብር የሌላቸው ፍጥረታት ናቸው። ግን ከጊዜያዊ ኃጢአት ይቅርታ ይደረግ ዘንድ እነዚህ መስራት የግድ ነበረባቸው። እግዚአብሔር ይህንን ስርዓት የሰራው አዳም በሰራው ኃጢአት በመጀመሪያው ኃጢአት ምክንያት የሰው ሰውነት ምን ያህል እንደተጎሳቆለች ከጸጋዋ እንደተዋረደች እግዚአብሔር አዳም ሲፈጥረው የፍጥረቱ የበላይ አድርጎ ነበር ይፈጥራል። ያን ልዕልናው በኃጢአት ምክንያት እንደተጋታ ከራሱ ይልቅ በእግዚአብሔር ዘንድ ግዕዛን የሌላቸው እንስሳት ተቀባይነትን እንዴት እንዳገኙ የሚያመለክት ነበር። ታዲያ እነዚህ መስዋዕቶች ጊዜያዊ ኃጢአት ነው የሚያስተሰርዩ ጊዜያዊ ኃጢአት ተቃ ላይ ነበር የሚያደርጉት። ያ አሁን የጊዜያዊ ኃጢአት ተቃ የሚያሰጥልን የዕለቱ የሰንበቱ ምናምን አላብራራ ብዙ ውስጥ ይስራል እና ቆየውና በዓመት አንድ ይቀጥላለች። እየሰማችሁ ነው። በዓመት ስንት ቀን አልኳችሁ? መልሱ ስንት ቀን አልኳችሁ? ሀሳቡን ይዛችሁ መሄድ አለባችሁ። ስንት ቀን? አንድ ቀን። ያቺ አንዷ ቀን ግሬት ዴይ ኦፍ አቶnement ትባላለች። ታላቋ የማስተስረያ ቀን። ኦሪት ዘሌዋውያን ምዕራፍ 16 ቁጥር 1 ጀምሮ ስለዚች ቀን የተጻፈው መጀመሪያ በትንሹ በስሱ ቢሆን ኦሪት ዘጸአት ምዕራፍ 30 ቁጥር 9 ጀምሮ አለ። ይህ በአይሁድ ሊቃውንት ዮም ኪፑር ይባላል። ዮም ኪፑር ይባላል። ይህ ቀላል አድርጌ እነግራችኋለሁ። አሁን ውስጥ ያላችሁ ይታላችሁ ፊት ለፊት ያለው ውስጡ ምን ይባላል? እየሰማችሁ ምዕመናን ነው የሚጠይቃችሁ። ምን ይባላል? ካህናት ብቻ የሚገቡበት ምን ይባላል? መቅደስ ይባላል። አዎ መቅደስ ይባላል። በብሉይ ኪዳን አንድ ቀን ብቻ በዓመት እነዚህ አይነት ቅድስተ ቅዱሳን አለ። ቅድስተ ቅዱሳን መግባት የተፈቀደው ለሊቀ ካህናቱ ብቻ ማንም እንዲገባ ተፈቀደ። ከሊቀ ካህናቱ በቀር ማንም አይገባም። ሊቀ ካህናቱ በዓመት 2 ጊዜ መግባት አይችልም። 4-5 ጊዜ መግባት አይችልም። አንድ ጊዜ ነው የሚገባው። አንድ ጊዜ እንኳን ሲገባ ተዘርግቶ ከገባ እዚያው ሊወጥ ተመሶ ሊሆን ይችላል። ስለዚህ በገበታ
መታጠቂያ፣ ጥምጣም የመሰለው ነገር ያደርጋል። የተባለው አስቀድሞ ለዶላርሱ 10 ጊዜ እጁን ይታጠባል፣ 5 ጊዜ እጁን ይታጠባል። ራሱ ካነሳ በኋላ ከነጭ የተሰራው ገጽታ ይለብሳል። ከዛ እዚህ ደጅ ላይ ዚጋ ቆሞ ፊቱን ወደ ምስራቅ አዙሮ ይቆማል። ሁለት ካህናት አንዱ በግራ አንዱ በቀኝ ሁለት ፍየል ይዘው ይሄዳሉ። ከዚያ ሁለት ፍየሎች በሊቀ ካህናቱ ዳርና ዳር ግራና ቀኝ ይሆናል፣ እሱ በመካከል ይሆናል። ከዛ ዋንጫ ያመጡለታል። በዛ ዋንጫ ላይ ሁለት ነገር ይጻፍበታል። አንዱ የእግዚአብሔር ሲተረገሩ አንዱ የማን አንደኛው የሰይጣን አንደኛው የማን መልሱ ሁለት ፍየሎች መጥተዋል። አንዱ ወደ አንዱ ወደ የተቀላሉ የተያለው መካከል ላይ ተናገሩ የተያለው በጠቀስ መልሱ ለራሳችሁ ይገባቸዋል። ሰው የተያለው የተያለ በግራና በቀኝ ምኖች አሏቸው። ሁለት ምኖች ፍየሎች በዋንጫ ይደረግና እጣ ይመጣል። እዛ ላይ የእግዚአብሔር ገድልና የዲያብሎስ የሚል ይጻፍበታል። ከዚያ ዋንጫውን ያወዛውዛል። ተቀላሉ ያወጣና አንዱና አንዱ ፍየል ላይ አንዱና አንዱ ፍየል ላይ ያስቀምጣል። የእግዚአብሔር የሚል የተጻፈበት ፍየል እዛው መስዋዕት ሆኖ ይቀርባል። የዲያብሎስ የሚል የተጻፈበት ፍየል ወደ ምድረ በዳ ስቴክሮት ይባላል። ወደ ምድረ በዳ ይዘው ይችላሉ፣ ይለቀቃል። ሰማችሁ ለምትቀጥሉ ይሄ በብሉይ ኪዳን በዓመት አንድ ቀን የሚደረግ በሌላችን ላይ የዕለት ዕለት መስዋዕት አለ። የአብይ በዓላት የሰንበት የሰርካውን ማለት ዓመቱን በሙሉ የሚደረጉ መስዋዕቶች በዛ ቀን ሊቀ ካህናት በዓመት አንድ ቀን ቅድስተ ቅዱሳን ገብቶ አሁን በዓል በደረጋችሁ ስርዓት መስዋዕት ካላቀረበ የዓመቱ መስዋዕት በሙሉ ከንቱ ነው፣ ምንም ዋጋ አይኖረውም። ስለዚህ ሌሎቹ መስዋዕቶች በሙሉ የሚያሳርጋቸው ዋናው ቀን ታላቁ የማስተስረያ ቀን ይባላል። ምሳሌውን ነግራቸዋለሁ። ተናገሩ። ታላቁ የማስተስረያ ቀን ዛሬ ስደት አለ ይመስ እዚህ ስደት አሰገች አለ ጾም እስከሆኑ ሙሉ ይጾማል። በዛ ቀን በብሉይ ኪዳን ቀኑን ሙሉ እስራኤል ተስራ ይጾማል። እስራኤላውያን በዛ ቀን ቀኑን ሙሉ ይሰገዳል። ቀኑን ሙሉ ሐዘን ለብሎ ብሉይ ኪዳን ተራራ ነው ብያቸዋል። አዲስ ኪዳን አካል ነው ብያቸዋል። በብሉይ ኪዳን ስደት ነበረ፣ በአዲስ ኪዳን ስደት አለ። በብሉይ ኪዳን ጸሎት ነበር፣ በአዲስ ኪዳን ጸሎት አለ። በዚያ ቀን ማለት አሁን ያ ቀን መች ነው? የዓመቱን በሙሉ መስዋዕት ስውር የሚያደርግ ዋናው ዕለት ታላቁ ዕለት የተባለ የሚጠራው ያ በብሉይ ኪዳን ሊቀ ካህናት አንድ ጊዜ ቅድስተ ቅዱሳን የሚገባበት ቀን የትኛው ቀን ነው የሚለው ያ ቀን ታዲያ የቤተክርስቲያን ሊቃውንት እንደተረጎሙ ብዙ ቅዱስ ቄርሎስ ብርሃን ይሄ ኦሪት ዘጸአትን ኦሪት ዘሌዋውያንን ቅዱስ ቄርሎስ ዘእስክንድርያ የተባለ ተርጉሟል። አራት ነው ሌሎች ሊቃውንት ተርጉሟል። ያን ይላሉ ታላቋ የማስተስረያ ቀን የተባለችው ዕለተ ዓርብ ናት። ሲተናገሩ ታላቋ ቀን ማናት? መልሱ ማናት? ዕለተ ዓርብ ናት። ደግሞ ቅዱስ ስለላችሁ ምን ይላል? ሊቀ ካህናቱ ስንት ጊዜ የሚገባበታል? አንድ ጊዜ ወይም እዚህ ራያት ራተተኛ ራታሰብ ላይ በአዲስ ኪዳን ማለት ነው። በሰው እጅ ወዳልተተከለች መቅደስ አንድ ጊዜ ፈጽሞ ገባ ያለ ኢየሱስ ክርስቶስ። ለምን ነው ሲበሉ በሰው እጅ ነው ወዳልተተከለች መቅደስ አንድ ጊዜ ፈጽሞ ገባ። ለምን ነው የብሉይ ኪዳን ቤተ መቅደስ መሰረት የአዲስ ኪዳን ቤተ መቅደስ የተለየች ናት። ጌታ የገባባት አንድ መቅደስ ነው ያለ። ጌታ አንድ ጊዜ ራሱ መስዋዕት አድርጎ የገባባት መቅደስ አንድ ናት። አንድ ናት። እሷ ቅድስት መስቀል ናት። ምን አለባቸው? ጌታችን ራሱ ደሙን ያፈሰሰበት ስጋውን የቆረሰበት የዓለምን ኃጢአት
ከቤታችን የሚገናኝ ነገር አለው። እሱ ለጊዜው አቆያለሁ፣ ግን መስቀል ናት። ሊቀ ካህናቱ ቆሞ በግራና በቀኝ ሁለት ፍየሎች ይመጣሉ ብያችሁ ነበር በብሉይ ኪዳን። አንዱ ፍየል የዲያብሎስ ተብሎ የተጻፈበት ወደ ምድረ የተጠቀም ይላቸዋል። አንዱ ደግሞ የእግዚአብሔር የሚያደርገው እግዚአብሔር ቃል ይላቸዋል። ሊቀ ካህናቱ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ልዩ ሊቀ ካህናት ነው። በብሉይ ኪዳን የነበሩ ሊቃነ ካህናት ማዋት ያላቸው ካህናትም ናቸው። ስለራሳቸው ኃጢአት መስዋዕት ያቀርባሉ። ቅድም ያልኳቸው ከነጭ በፍታ የተሰራው ልብስ ሊቀ ካህናቱ ከመልበሱ አስቀድሞ እጁንም እግሩንም ይታጠባል። ያልኳቸው ይላል የሰማችሁ አለገባችሁ እጁን እግሩንም ይታጠባል ማለት ነው። እኔ ኃጢአት አለብኝ፣ ኃጢአት እሰራለሁ። ኋላ የሚመጣው አማናዊው ሊቀ ካህናት ኢየሱስ ክርስቶስ ግን ንጹሐ ባህሪ ነው። እርሱ ኃጢአት የለበትም። ከነጭ በፍታ የተሰራ ያ ልብስ ሊቀ ካህናት የሚለብሰው ያ ልብስ አካላዊ ቃል ኢየሱስ ክርስቶስ ከእናታችን ከቅድስት ድንግል ማርያም የነሳው ንጹሕ ሥጋ ነው። የሰማችሁ ንጹሕ ሥጋ ሳይታጠብ ሳይነጻ ሊቀበል አይችልም። ሊቀበል የሚለው ምሳሌ ክርስቶስ ግን አማናዊ መስዋዕት ስለሆነ ጻድቃን ስለሆነ የኃጢአት ትምክህት ስለሌለበት እርሱን ለማመልከት ነበር ያደርግ የነበረው ይነገራል። ታዲያ ሊቀ ካህናቱ የክርስቶስ ምሳሌ ከሆነ ታላቋ የማስተስረያ ቀን ደግሞ በዕለተ ዓርብ ከተተካች ሌላ ነገር እንጨምራለን። ከሊቀ ካህናቱ ግራና ቀኝ ስንት ፍየል አለ ያልኳችሁ? መልሱ። ስንት ፍየል? ሀሳቡ ከባድ አይደለም። ስንት ፍየል አለ? ሁለት ፍየል። ፍየል ለምሳሌ የምትወጡት ስታውቁ ጌታ በማቴዎስ ወንጌል ምዕራፍ 5 ላይ በጎችን በቀኝ ፍየሎችን ግራ ባለ ፍየል ኃጢአት ይሰራል ኃጢአት በፍየል የተወሰኑ ኃጢአት ነች። ፍየል በጎች ፍየል ኃጢአት አይሰሩም። ግን በጎች በጻድቃን ይመሰላሉ፣ ፍየሎች በኃጥአን ይመሰላሉ። ታዲያ ፍየል የኃጥእ ምሳሌ ከሆነ ሊቀ ካህናቱ ክርስቶስ ተተካው። ክርስቶስ በተሰቀለ በዕለተ ዓርብ ከጌታ ግራና ቀኝ የተሰቀሉ ምስላቸው እዚህ ናቸው። ምኖች ናቸው የተሰቀሉ? ጻድቃን ናቸው። የሰማችሁ ምኖች ነው የተሰቀሉ? ሁለት ምኖች ነው የተሰቀሉ? ሽፍቶች ናቸው የተሰቀሉ። ሁለት ሽፍቶች። እነዚያ ሁለት ሽፍቶች የሁለቱ ፍየሎች ምሳሌዎች ናቸው። አሁን የሚገባናቸው በግራና በቀኝ የተሰቀሉ ሁለቱ ሽፍቶች በሁለቱ ፍየል የሚመሰሉ ከሆነ አንደኛው ፍየል የእግዚአብሔር የሚጻፍበትና እዛው ይቀራል ይላቸዋል። አንዱ ደግሞ ወደ ተለያየቦች ወደ ምድረ ምን ማለት ነው? ከሁለቱ ፍየሎች መካከል ሁለቱ ኃጢአተኛ ሆኑ፣ ሽፍታ ሆኑ፣ ገዳይ ሆኑ፣ ቀማኛ ሆኑ በጌታ ግራና ቀኝ ተሰቀሉ። ከተሰቀሉ በኋላ በተሰቀሉበት ሰዓት እዛ ጋር ሌላ ነገር ሳያስፈልግ አስተማሪ መጽሐፍ ተማሪው ጋር ይላል እዛ መስቀል ላይ አማናዊው በግ ኢየሱስ ክርስቶስ ስለ ዓለም ድነት ራሱን ሲሰዋ ሁለቱ ሽፍቶች ተመለከቱት። ከተመለከቱ በኋላ ከሁለቱ ሽፍቶች መካከል አንደኛው ባበሱ ቀጠለ፣ በግራ በኩል ያለው አንደኛው ሽፍታ በቀኝ በኩል ያለው የጌታችን የመድኃኒታችን ኢየሱስ ክርስቶስ ፍቅሩ እዛው ተማረረ። እዛው ሽፍታ ነው ሲሰቀል፣ ገዳይ ነው ሲሰቀል፣ ቀማኛ ነው ሲሰቀል፣ እዛው ጋር አባገር ጊዜላሲታ ክርስቶስ በተሰቀለ ጊዜ የክርስቶስ የመስቀሉ ጥላ ያለበት በቀኝ በኩል ያለው ሽፍታ ልቡን ተሰበረና ወደ ክርስቶስ ተመለሰ። ቅዱሳን ሳሞን ደግሞ ሌላ ተጨማሪ ነገር ይናገራል። ጌታችን በመስቀል ላይ በመከራ ሰዓት ከተናገራቸው ሰዎች አንድ ነገሮች ውስጥ አንድ ነገር አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። እስኪ ይቀበላቸው። አባት ሆይ ሲሆን የሚያደርጉትን አያውቁምና ይቅር በላቸው። በጣም ኃጢአት ሳይኖርበት
በልማድ እንዲፈታ በአንድ ላይ ሆነው ጠይቀው ነበር። የሰማችሁ አይደል? በልማድ ይፈታ። ኢየሱስ ምን ይል ነበረ? ይሰቀል ነበረ፣ ይሰቀል ነበረ። በጣም ይገርማል። ታዋቂ ዜና ግን በቀኝ በኩል ያለው ሽታ ክርስቶስ የተናገረ ያቺ ቃል ልብ ነው። ራሱ በተለይ የተቀበለ ይገርማል። ራሱ ሲገለገል ራሱ ወደ ሞት አፋፍ እየሄደ ነው። ራሱ እየተሰዋ በመጨረሻ የሕይወት ሰዓት የክርስቶስ ሙሽራ ለመሆን ራሱ ብቻ አደረገ። በቀኝ በኩል ያለው ሽታ ተመልከቱ። ሊቀ ካህናት ተቆልሉላቸው ክርስቶስን አለ እድሜ ልክን ሽታ ነበር፣ ስትዘርፍ ነበር፣ ስትገድል ነበር፣ ካተለባይ መስባል ነበር። ባለቀ ሰዓት ይቅርበል ትላለ አለው። ባለቀ ሰዓት አቤቱ በመንግስት በመጣ ጊዜ ብረኛ አስበኝ ወዳጅ ብሶቱ ሳመሽ ወዳላሉ በመስቀል ላይ ብቸኛ የክርስቶስ ወዳጅ ሆኖ የተገኘ ሽታ ታያታለች። አባቸው የተባለ ከሚላል በመጨረሻው ሰዓት በመጨረሻው የሕይወት ማጠናቀቂያ ሰዓት ቁጥሩን ከሰማይ ካላ ያስጀመረ ሽታ አገኛታች ማጠቃለች። በቀኝ በኩል ያለው ሽታ በልማድ ሽታው እያለጠራለ እንጂ ቁጥሩ ከነ አርሴማ ያለው ተቀላች ኢየሱስ ክርስቶስ ምን ያህል የኛ አፍቃሪ እንደሆነ ተነጋግረን ታላሶች ሎጂካል በሆነ መንገድ ይሄዱ። ይሄ ሎጂክ በጣም አስቸጋሪ ነገር ነው። ገብቷል? ጠቃሚ ነው፣ በጣም አስቸጋሪ ነው። ሎጂካል በሆነ መንገድ አሁን ኢየሱስ እግዚአብሔር ከሆነ እግዚአብሔር ይራራል፣ እግዚአብሔር ይሰቀላል፣ እግዚአብሔር ይሞታል፣ እግዚአብሔር መከራን ይቀበላል፣ እግዚአብሔር ይገረፋል። ስለዚህ እግዚአብሔር ሰው ሆነ ከሚለው ይልቅ እግዚአብሔር ሰው አልሆነም የሚለው ያሳምናል የሚል የጥርጣሬ የሚለዩ ሰዎች አሉ። የሰማችሁ ምናገሩ የሰማችሁ ነው ወይ? የእኛ አምላክ ስለኛ ተሰቀለ አልተሰቀለ? ታሳችሁ ነው ጨርሻለሁ። ተሰቀለ አልተሰቀለ? ማን የተሰቀለ? መልሱ። ማን የተሰቀለ? ኢየሱስ ማለት ስለማን ተሰቀለ? መልሱ። ስለማን ባይሰቀል ለእርሱ በመሰቀሉ ምክንያት የሚያገኘው ጥቅም አለ? ለእርሱ በመሰቀሉ ምክንያት የሚያገኘው ጥቅም አለ? እያስፈልግ ያለው የታናተናገዘው እየመልሱ ለራሱ የሚያገኘው ጥቅም አለ? የለም፣ የለም። እግዚአብሔር እኛ ሰው ሳይሆን ማዳን ይችላለች። የሰማችሁ ከዛቸዋል ሰው ሳይሆን እግዚአብሔር ማዳን ይችላለች። ይችላል ቃል በመናገር እግዚአብሔር ለይኩን ብርሃን ብሎ ብርሃን ይሁን ብሎ በቃል ብቻ ብርሃን በቃል አይፈጠርም፣ ፈቃድ አይፈጠርም። እግዚአብሔር ታዲያ ቃል በመናገር ብቻ ሰው ሳይሆን አዳም ዳን ብሎ ማዳን ይችላለች። ይችላል። እግዚአብሔር ሚሳል ነገር ስለሌለ አንድ ሽያዝ እግዚአብሔር ቃል በመናገር ማዳን ይችላል። እግዚአብሔር ሰው በመሆን ስጋ ማዳን ይችላለች። እግዚአብሔር ይችላለች።
ማዳን ይበልጣል ይቀላል ወይስ ሰው ሆኖ መከራ በመቀበል ማዳን ይቀላል? የቱ ይቀላል? ቃል በመናገር ማዳን ይቀላል። አሁን እናንተ ከዚህ ተነስታችሁ 4 ኪሎ ሄደን 2 አማራጭ ቀረበላችሁ። አንደኛ መኪና፣ ሁለተኛ መንገድ። ከሁለቱ ምረጡ ብትባሉ የሸሱላችሁ ነገር ነው በመኪና ሚለው ማረብ አለበት ነው አይደለም? ቀላሉ ያሰቡ አስቡ። አንድ ሰው ጤናማ ሆኖ መኪና ከሆነት ከዚህ 4 ኪሎ በመኪና ከሄደ በምትባል ፋኑን ይቀርጽል ለምንድን ነው አምላክ ሰው መሆን ያስፈልገው? ለምን ሰው መሆን አፈለገው? ለምን በከብረት መውረድ አፈለገው? ለምን በመስቀል ላይ እርቃኑን መሰቀል አፈለገው? ማለት ይዛል አሁን የሚገኝላቸው ሰቃዮቹ እንዳይሰቅሉት ማድረግ ይችላል አይችልም? እየሰማችሁ ነው? ሰቃዮቹ እንዳይሰቅሉት ማድረግ ይችላል አይችልም? እሺ ሰቃዮቹ ማጥፋት ይችላል አይችልም? መቻሉ በጣም ብዙ ነው ማለት ነው። ግን ተመልከቱ፣ ይህ ሁሉ ነገር እግዚአብሔር እየቻለ ያ ሁሉ ነገር ግን አላደረገም። ለምንድን ነው ያላደረገው? ለምን መከራ መቀበል መረጠ? ለምን መረጠ? ከቀላሉ መንገድ ይልቅ ከባዱ ለምን መረጠ? የሕይወት ትክክለኛ ትርጉም ሊያስተምረን ፈልጎ ነው። እየሰማችሁ ነው? ሕይወት አሁን ይሄ ሲምፕሊፋይድ የሆነ ቀለል ያለ የዘና ፈታ ማለት የሰፊ መንገድ አለ። የጾም የሌለበት፣ ስግደት የሌለበት፣ እንደዚህ ምጽዋት የሌለበት፣ ትሕትና የዋህ ደግነት መሰደድ የሌለበት በጣም ሰፊ መንገድ አለ። እየጨፈን እየተንገን እያመረዝን እየተሰደድን በጥላቻ ባህል ያሆነ ሰፊ መንገድ አለ። እግዚአብሔር በዛ መንገድ የክርስትና ሕይወት ጠባብ ናት። መከራ ያለበታል። ይህ መከራ አለብን ለማለት ክርስቶስ መከራ በመቀበልና ማዳን ይፈልጋል። ይህን መከራ የክርስትና ሕይወት ዋና ምልክት ስለሆነ ክርስትና ከዚህ ውጭ ሆኖ ስለማይሆን ማለት ነው። ስለዚህ ረጅም ሰዓት ሰርቶ አይደለም ባጭሩ ማለት የፈለጉት ምንድን ነው? ታላቋ የማስተስሪያ ቀን የምትባለው በብሉይ ኪዳን ያለችው በአዲስ ኪዳን በዕጣን ተተክታለች። የብሉይ ኪዳን ሊቀ ካህናት በዓመት አንድ ጊዜ መስቀል ያቀረበ ይቅርታ የለም። ዕለተ ዓርብን ከክርስቶስ መከራ ጋር ያልተሳተፈ የክርስቶስ መከራ ያላሰበ ተሳትፎን ሊያቃልል አይችልም። ወደ ሕይወት ብርሃን ሊገባ አይችልም። ከኃጢአት ጨለማ ሊላቀቅ አይችልም። ስለዚህ ይህንን መሰረታዊ ሀሳብ ለማመልከት ያቺ የብሉይ ኪዳኗ የማስተስሪያ ቀን በዕለተ ዓርብ ተተካች። አማናዊው ሊቀ ካህናት ኢየሱስ ክርስቶስ ሆነ። ፍየሎች ደግሞ 2 ሽፍቶች ሆኑ። አንዱ ፍየል በመጨረሻው ሰዓት የእግዚአብሔር እንደሆነ ሁሉ በምክንያት በምን ምክንያት መሩ ሰጥተዋል። ገንዱ ያለሰው ዕለተ ዓርብን ከልቡናው ሆኖ እያለቀሰ የሚነገረውን ነገር እየሰማ የሚሰግድና የሚጸልይ ከሆነ ቁጡ ከፋራቃዊት ዘየማን ይሆን ቁጡ የእግዚአብሔር ከተባለ ከቀኙ ፍየል ቁጥር ወደ ሞት ይሻገራል። እግዚአብሔር አምላካችን በቸርነቱና በምሕረቱ ይህንን ተረድተን ከኃጢአት ከርኩሰት ርቀን በታላቋ ዕለት ከክርስቶስ መከራ ጋር የእውነት እንድንሳተፍ እሱ አምላካችን ሁላችንም ይርዳል። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን።